ክብራትና ክብራን አድማጭ ተመልካቾቼ እንደምን ከረማችሁ? ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ የጀመርነውን ዴርቶጋዳ የተሰኘውን መጽሐፍ ክፍል 2 ዛሬ እንቀጥላለን። ደራሲ ይስማከ ወርቁ፣ ተራኪ እኔው ራሴ ተስፋዬ አለሙ። ዴርቶጋዳ። በምናምንቴ ነገሮች የተወጠቀችው ከረጢት ውስጥ አንድ ሰፊ ብራና መጀረጠና ጠረጴዛው ላይ ዘረጋው። የነተበው ጥንታዊው የብራና ገጽ ላይ በቀይ ቀለም የተቀረጸ ካርታ ይታያል። ጽሑፉ በጥንታዊ የግዕዝ ቋንቋ እየተጻፈ ነው። የወለል ምንጣፍ በሚያክለው የብራና ገጽ ላይ በጥቁር ቀለም 444 የሚል ቁጥር ከላይኛው ህዳግ ላይ ይታያል። ማልልኝ አለው ጸጋዬ። በኢትዮጵያ አምላክ ማልልኝ አለው እንደገና መጽሐፍ ቅዱስ ውስጥ በቀይ ቀለም የኢትዮጵያ ካርታ የሳለበትን ገጽ እያወጣ። ጸጋዬ እጁን መጽሐፉ ላይ ሳያቅማማ አሳረፈ። ቲያትሩን ጽፈ ጨርሰዋል አለው ስልቻው ውስጥ እጁን ልኮ ሌላ ነገር እየበረበረ። በግርድፉ ጸጋዬ መለሰለት። ጥሩ፣ ይህ ደግሞ ለቲያትሩ መዝጊያ የገጠምከው ግጥም ነው። ጸጋዬ ለጴጥሮስ ያችን ሰዓት ቲያትር መዝጊያ የጻፈውንና ሰቆቃ ወጴጥሮስ የሚል ርዕስ የሰጠውን ግጥም አንስቶ ሰውየው ድምፁን ዘለግ አድርጎ አነበበው። ድምፁ እንደ ሐምሌ ነጎድጓድ አስገምጋሚ ነው። ገጣሚ በሆነ አለ ጸጋዬ በልቡ አነባበቡ ደስ ብሎት። ግጥሙን አንብቦ እንደጨረሰ ገሩም ነው፣ ይበል ነው፣ እጨብጠኝ አለ። ሰውየው በደስታ ሰክሮ ሲጨብጠው መዳፉ አንበሳ የሚሰባብር ያህል ጠነከረበት። ጨብጦ ሲነቀንቀው እጁን ለመንቀል የሚታገል መሰለው። አጥብቆ ቢመታው ኖሮ በአንድ ስንዝር ሕቅ እንደሚያደርገው አመነ ጸጋዬ። ከዛ ሁሉም ነገር ገባው። ነገር ፈልጎኝ ነው ለካ። መልካም፣ አሁን ነገሩ ተለወጠ ማለት ነው። አንድ ሥራ ላዝ ነበር፣ ከባድ ሥራ። አሁን ግን በቀላሉ ሥራውን እንዲህ አድርገው አለ በሌላ አጭር ብራና ላይ የሰፈረ የቃላት ዝርዝር እያወጣ። እነዚህን ቃላት እዚህ ግጥም ውስጥ በታትነ ትደባልቃቸዋለህ። አዘበራርቀ ዝራቸው። ለግጥምህ ጉልበት ከመሆናቸውም በላይ እኔም ከእንግዲህ ይህን ከረጢት ይዤ አልንከራተትም። በላ ዝራቸው። ጸጋዬ የተሰጡትን ቃላት በጻፈው ግጥም ውስጥ በታትኖ ዘራቸው። ቃላቱ 48 ናቸው። ሰውየው በአጥናቆት እንደገና ጨበጠውና 48ቱ ቃላት የተዘሩበትን ግጥም እየተመለከተ በሌላ ወረቀት ላይ አንድ ጉጥ ያለው መስቀል መሳል ጀመረ። በመስቀሉ ላይም አያሌ ቁጥሮችና አንዳንድ ከባድ ቃላትን ከቀረጸበት በኋላ ሰቆቃ ወጴጥሮስ የሚለውን ምስጢራዊ ግጥም በብራና ወረቀት ላይ ከከረጢቱ ባወጣው መቃ ብዕርና ቀለም ቀዳው። በብራናው ላይ ገልብጦ ከጨረሰ በኋላ ድምፁን ከፍ አድርጎ እንደገና አነበበው በሚያስገመግም ድምፅ። ሰቆቃ ወጴጥሮስ። አይ ምን ነው መብርሃን ኢትዮጵያን ጨከንሽባት? ምን ነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቅባት?
ልቦናሽን ታዞሪባት ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት አላንቺኮ ማንም የላት አውሮፓ እንደው ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጧት ያስበረከካት ስልጡን ብኩን መጻግው ናት እና ፈርቼ እንዳልባክን ሲርቀኝ ኃይልሽ ወጋገን አንቺ ካጠገቤ አትራቂ በርታ በይኝ እመብርሃን ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አዎን ብቻዬን ነኝ ፈራው እሸሸግበት ጥግ አጣሁ እምጸናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ሰጋሁ አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አልፌ ከአፈሯ ጥንቴን ቀፍፌ ደሜን ከደሟ ጠንፍፌ ከወዟ ወዜን ቀፍፌ በሕፃንነት እግሬ ድኬባት በሕልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደ ወንዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቆ ከጅግራ ጠረን ተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እምቡጥ ሲፈነዳ ግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ስቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ የምላት እመብርሃን ረሳሻት ያችን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያችን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት ስሜን በስምሽ ሰይሜ በአገልግሎትሽ ስዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጽሐፍት ካንቺ ተቆራኝታ ድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክኖ አጊጦ በብር አክሊል ተሸልሞ እመብርሃን ያንቺን ጽላት ነፍሴ ላይ በሳት ታትሞ የምናኔው የአባ ተድላ ረድእ ሆኜ አብሮኝ ታድሞ ሕይወቴን እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ በአንበሳው በቅዱስ ማርቆስ ታዲያ ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምን ነው በረኝነት ዕድሜ ዓይኔን በጓጎጣት የሎስ የጋኔን ጥንባንሳ ከንፎ ወርዶ በጨለማ በርኖስ ባክሽ እመብርሃን ይብቃሽ ባክሽ ምስለ ፍቅር ወልዳ ጽናት ስጭኝ እንድካፈል የእናቴን የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራው
እምጸናበት ልብ አጣው። ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያደክማት ችጋር ከጎጆ ገፍቶ እዛፍ ግርጌ ሲጥላት እናቷ በራ ደርሳላት በአክናፏ ሙቀት ታቅፋት እፍ እያለች ግንባሯ ላይ ሕይወት ስተነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች። ባክሽ አንቺም አትራቂብኝ እመብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ። ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት። አለዚያማ ጽናትሽን ስጭኝ ልጠጣው ኪዳነ ውሉን የኔ ፍቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሁን። እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋ አውሬ እንዳልታወር ለየዕለቱ ሞት እንዳልሰንፍ የክዳኔ ቃል እንዳይነጥፍ ቃልሽ በሕሊናዬ ዲብ ኃይልሽ በሕዋሴ ይረፍ። ፍርሃት ቢያረብበኝም አንቺ ካለሽ አልሰጋም። ኩርምት ብዬ እችልበት እሸሸግበት አይጠፋም። የግማድ መስቀሌን ጉጥ እታገስበት አላጣም። አለዚያማ ብቻዬን ነኝ ኢትዮጵያ ላንቺም የላት። አንቺ አጽኝኝ እንድጸናላት አስርጭብኝ የእምነት ቀንጃ ለሥጋዬ አጣማጅ አቻ ለጭንቀቴ መቀነቻ። አዎን ብቻዬን ነኝ ፈራው ሸሸግበት ጥግ አጣው እምጸናበት ልብ አጣው። አዎን ብቻዬን ነኝ ፈራው ሸሸግበት ጥግ አጣው እምጸናበት ልብ አጣው። ግሩም ነው። እሳት የላሰ ግጥም፣ እሳት የላስክ ልጅ የጸጋዬን ግንባር ግጥም አድርጎ ሳመው። ማስጠንቀቂያ አለው። ከዚህ ግጥም ላይ አንድም ቃል አንድም ነጥብ እንዳይለወጥ። ይህ ምስጢር ነው። ከዚህ ግጥም ውስጥ አንድ ቃል ብታወጣ ከሀገር ጋር ያለው ወዳጅነት ይጎድፋል። ለመሆኑ ታሳትመዋለህ? እንደ አምላክ ፈቃድ። እንግዲያውስ እንደነገርኩ አንድም ቃል እንዳይለወጥ። አንድ ቀን ይህ ግጥም ትኩር ብሎ አይቶት በብራና ላይ የጻፈውን የሰቆቃ ወጴጥሮስ ቅጂ ከረጢቱ ውስጥ ቋጥሮ ሲወጣ ነክቶ ወፎች እየዘመሩ ነበር። ጸጋዬ አፉን ከፍቶ ቀረ። እየሮጠ ተከትሎ ስም ማን ነው? ዳግመኛ ላገኝ እፈልጋለሁ ሲል ትንፋሹ ቁርጥ ቁርጥ እያለ ጠየቀው። ሰውየው እርምጃውን ገትቶ ወደ ኋላ ዞረ። የፈለግከውን ብለህ ልጠራኝ ትችላለህ። እኔ እናንተ ከአሁን በኋላ የምንገናኘው የግጥም መጽሐፍ ሲታተም ብቻ ነው። ደህና ሁን። እርምጃውን ቀጠለ። ጸጋዬም በዐይኑ ሸኘው። ይህ ከሆነ ከ5 ዓመት በኋላ በ1966 ዓመተ ምህረት የጸጋዬ ገብረ መድኅን እሳት ወይ አበባ የሚባለው የግጥም መጽሐፍ ታተመ። እሳት ወይ አበባ ለህትመት ብርሃንና ሰላም ማተሚያ ቤት በገባበት ዕለት ከሰዓት በኋላ ማተሚያ ቤት ውስጥ አንድ መነኩሴ ታይተው ነበር። መነኩሴው ካሜራ ክፍል የገቡት ሰቆቃ ወጴጥሮስ የሚለው ግጥም በዛ ጥራዝ ውስጥ መካተቱንና ቃሉም አለመለወጡን አረጋግጠው ለመውጣት ቢሆንም ወደ ማተሚያ ቤቱ ሲገቡ ግን ለህትመት የተዘጋጀ አክሳፎስ የሚል ርዕስ ያለው መጽሐፍ ይዘው ለዚሁ መጽሐፍ የህትመት ጉዳይ ለመነጋገር በሚል ሰበብ ነበር። አክሳፎስ የሚባል መጽሐፍ ግን እስካሁን ድረስ ታትሞ ለንባብ አልበቃም። ይህ ከሆነ ከብዙ ዓመታት በኋላ ሎሬት ጸጋዬ ገብረ መድኅን በራሱ ድምፅ አንብቦ አብረን ዝም እንበል በሚል ርዕስ ባሳተመው የግጥም ሲዲ ካሴት መግቢያ ላይ ሰቆቃ ወጴጥሮስ የጻፈበትን ምክንያት እንዲህ ብሎ ሲያብራራ ተደመጠ።
ሰቆቃ ወጴጥሮስ የጴጥሮስ ያችን ሰዓት መዝጊያ የታሪካዊ ጀግናው የመጨረሻ ቃል ነው። የመጨረሻውን ቃል ለጀግናው ተውለት ይላሉ ጥንታውያን የታሪክ ቲያትር ጸሐፍት እነ ኢክራን፣ ኤፍራት፣ እነ ዩሪፒዲዮስ። አቡነ ጴጥሮስ ሌሊቱን በግራዚያን በባንዶች አሽከሮች አኮርባሾችና በገነተ ልዑል ጉድጓድ ቤት ውስጥ ሲገረፍ ሲመረመር ኢትዮጵያን ከድተህ በሙሶሊኖ እመን ተብሎ ሲተለተል አድሮ በማግስቱ ጠዋት በአደባባይ በጥይት ተደበደበ። በግራዚያኑ ትእዛዝ የጥይት ሩምታ ተኩሰው የጠቀጠቁት ጣሊያን ያሰለጠናቸው የሰሜን ባንዳዎች ወንድሞቻችን ናቸው። ጴጥሮስ እንኳንስ ሕዝቡ ምድሪቱ ጭምር ለፋሽስት እንዳትገዛ አውግዞ ሞተ። በልጅነቴ ከአምቦ ከተማ ለመጀመሪያ ጊዜ በ15 ዓመቴ ክቡር ዘበኛ ካዴት ልገባ ጠፍቼ ስመጣ አዲስ አበባ እምብርት መዳረሻ አቡነ ጴጥሮስ ሐውልት ከትሬንታ ኳትሮ ወርጄ አባቴ ስለ አቡነ ጴጥሮስ የእረኝነት ዕድሜና የጀግንነት ጀብድ ሕይወት በከፍተኛ አድናቆት ያጫወቱኝ የነበረው ትዝ ብሎኝ ሐውልት ስር ቆሜ ቀረው። ይህ በሆነ ከ10 ዓመት በኋላ አለቃችን የማስታወቂያ ሚኒስትሩ ክቡር ደጃዝማች ግርማቸው ተክለ ሐዋርያት ማስታወቂያ ሚኒስትር እዛው አቡነ ጴጥሮስ ሐውልት አጠገብ ስብሰባ ጠርተውን ቢሮአቸው አምሽተን ስንወጣ ከምሽቱ 1 ሰዓት ተኩል ላይ አንድ ሞቅ ያለው የተበሳጨ ጀብራሬ አቡነ ጴጥሮስ ሐውልት ላይ ሽንቱን እየሸና አንተ ድንጋይ ጓደኛ ተመችቷቸው በማርቸልስ ሲንሸራሸሩ ይኸው አንተ ድንጋይ ሆነ ቀረ፣ ድንጋይ እሸናባለሁ ሲል በልጅነት ደንፍላት ዘልዬ ከጀብራሬው ጋር ግብ ገጠምኩ። ድንጋይ ነው ድንጋይ አይደለም በሚል በቡጢ ተቃመስን። ከስብሰባው የተበተኑ ሰዎች ገላገሉንና እየተበሳጨው ቤቴ ገባው። ሌሊቱን አልተኛሁም። ጴጥሮስ ሕያው ነው ለማለት፣ ጴጥሮስ ድንጋይ አይደለም ለማለት ይመስለኛል ጴጥሮስ ያችን ሰዓት ስጭር አደርኩ። እንዳልኩት ይህ ስነ ግጥም የታሪካዊ ጀግናው የመጨረሻ ቃል ነው። ይህ የራሱ የሎሬት ጸጋዬ ገብረመድኅን የምስክርነት ቃል ነው። ይህን ንግግርም ብዙ ኢትዮጵያውያን አድምጠዋል። ሎሬቱን መጽሐፉን ያነበቡም ያላነበቡም ያደንቁታል። ነገር ግን ስለ ሎሬት ጸጋዬ ገብረመድኅን እንጂ በዚህ ንግግር ውስጥ ጀብራሬ ተብሎ ስለተጠቀሰው ኃያል ሰው የሚያውቅ ማንም የለም። በሎሬቱ ንግግር ውስጥ ግን አንድ ነገር መገንዘብ ይቻላል። ሞቅ ያለው የተበሳጨ ጀብራሬ የሚል የሚያሻማና ብዙ ጥያቄ የሚቆሰቁስ ገለጻ አለ። ሞቅ ያለው ደግሞ የተበሳጨ ደግሞ ጀብራሬ ደግሞ በቡጢ የሚያቀምስ ደግሞ ግብ ተጋጥሞ የማይወድቅ ደግሞ በንግግሩ ውስጥ መረዳት እንደሚቻለው ስለ አቡነ ጴጥሮስ ብዙ የሚያውቅ የሚመስል ደግሞ በራስ በመተማመን የተሞላና ድንጋይ ብሎ የሚሳደብ ደግሞ ስንት ቦታ ባዶውን ተቀምጦ ሐውልት ላይ የሚሸና። ሆኖም ቆብጣዩ መነኩሴ ዲዲሞስ ጀብራሬው ባይኖር ኖሮ አቡነ ጴጥሮስ ሐውልት ላይ ሽንቱን ባልሸና፣ አቡነ ጴጥሮስ ሐውልት ላይ ሽንቱን ባይሸና፣ ጴጥሮስ ያችን ሰዓት የመሰለ ቲያትር ባልተጻፈ፣ ሰቆቃ ወጴጥሮስ ባልተገጠመ፣ አንድም ቃል ሳይጨመርበት አንድም ቃል ሳይቀነስበት የታተመውና በጣፋጭነቱ ላለፉት ብዙ ዓመታት ሲኮመኮም የኖረው ሰቆቃ ወጴጥሮስ ግጥም ባለ 105 ስንኝ ነው። ቃላቱም 497 ናቸው። ሎሬቱን ጨምሮ 48ቱ ቃላት ያጨቁትን ምስጢር ለመፍታት የቻለ ግን እስካሁን አልተገኘም።
እናንተ ግን ከሰማችሁ በኋላ ለምን ሰብስክራይብ አታደርጉም? ብዙዎች ጋር ደግሞ እንዲዳረስ ሼር አድርጉት። እናንተም ከወደዳችሁት ላይክ አድርጉትና ለኔም ኮሜንታችሁን ጻፉልኝ። ሰላማችሁ ብዝት ይበል። አመሰግናለሁ።